ራቺኝ ደጋሜ ለምንድን ነው በልጁ ቪዲዮ የለመንሽው አለች። ምን ጎሎሽ ነው ምን ሆነሽ ነው ስትለኝ መልስ ሰጠው። ሀቢባ ጋር ድጋሜ ገባሁት እኔ ልለምን አይደለም የጠየቀችኝ መልስ ነው የሰጠዋት። እንደዚህ ሆነብኝ፣ ስለዚህ እንደዚህ ሆነብሽ ተረድተሻል። ከዚህ በኋላ ስለተረዳሽ ደግሞ ድጋሜ እንደዚህ አይሆንም። እሺ ምንም አላልኩም እኮ እዛ ጋም ሳወራ የነበረው በትትና እሺ አይ እንዴ ቢሆንልኝ ደስ ይለኝ ነበር። አረብ ሀገር ሲጂ ስትለኝ እኔ አረብ ሀገር የት አድርጌ ነው ልጅ የሚሄደው? አልሄድም። እሷ ጋም ብያለሁ። እሺ እንደዚህ አትሄጂም፣ እሺ እንደዚህ አታረጊም። ምርጫ ይሰጣል። ምርጫ የሚሰጥክ ምንም ባሌለ ነገር ምርጫ ሲሰጥ ዝም ነው የምትለው። ስለዚህ ምን እባላለሁ? ክሩ ለማኝ ተባልኩ። ክሩ ለማኝ ናት ተባልኩ። ሰው ተቸግረ ቆመ ሰው ፊት እንዲቆመ ምርጫ ሲሰጥ ቪኤት ይሻላል፣ ቪላ ይሻላል፣ እንትን ይሻላል። ለራስህ ምንም ያሌለቅ አፍ ተዘግቷል። ምንድነው ምርጫ ማማርጠው? እዛ ጋር ምን ብዬ ነው እሺ እንደዚህ ሰራለሁ፣ እሺ እንደዚህ ዝም ነው ያልኩት። እባካችሁ 2500 ሰው አላችሁ። በደሌ ምንድነው? እሺ ለኔስ ድምጽ አትሆኑም? እኔ እህታችሁ አይደለሁም? እኔ ተሸፋፍኖ እንዲያልፍ አልፈልግም። አሁንም ቢሆን አላህ ይስጥ ወንድሜ ስላስገባኝ አንተ ስለተረዳኝ። እዚህ ጋር ሙሉ ሰው አይደለም እኔ ማለት በሚሊየን ቢወቅሱኝ ከዛ ውስጥ 4 ሰው ይኖራል። ተስፋ ለመለምኩ እሱ አስገብቶኝ እኔ እሷን አልፈርድባትም ስለኝ ተስፋ ለመለምኩ። ሀያት ብር አይዋጣም። ሀያት መደረግ ያለበት መንግስት አተኩሮ ልጅሽ ላይ መስራት አለበት። ልጅ ወደ ትምህርት ቤት መግባት አለበት። ሀያት ልብስ አጥበሽ መንገድ ጠረጋም ቢሆን ሆቴሉ ሰሃን ማጠብም ካለበት ገብተሽ ስራ መስራትና መስራት ብቻ ነው ያለብሽ። በዩቲዩብ ራሱ ብትመጪ ይሄ የናቅሽን አንቺ መስሎሽ የናቅሽን የአረብ ሀገር ገረዶች ነን። ዩቲዩብ ላይም ተከትለናችሁ ዘፋኝ ዘፈንህን ብታወጣ መዝሙር ብታወጡ ሁሉም ነገር ውበቶቻችን የሆነ ነሽዳ ቢወጣ ምን ቢወጣ ዩቲዩብ ላይ እየሄድን የምናየው እኛ ነን። ቲክታክ ፕላትፎርም ከፍታችሁ ብትመጡ እኛ ነን የምናያችሁ፣ እኛ ነን ታብታ የምናረጋችሁ፣ እኛ ነን የምንከተላችሁ። እኛ ገረዶች ማለት ነው። ደስ ስንል ስማችን እኔ ልንገርሽ ሀያት በጣም የምቀየምሽ ሸርሙጣ ወይ ሌባ ብትይን ነበረ። ገረዶች ስላልሽን ግን አልተቀየምንሽም። ለምን መሰለሽ? አዎ ገረዶች ነን፣ ሰርተን ነው የምናድረው። ያ እኔ ከአንቺ በላይ ግን የሚያሳዝነኝ ልጅሽ ነው። በመማሪያው ገባሽ? በትምህርት ቤት ገብቶ ከልጆቹ ጋር አቧራ ልብሱ ቆሽሾ ምናምን ደብተሩን ይዞ ምናምን በመምጫው እድሜ አንቺ እዚህ ጋር በልጅ እድሜ የምትቀልጅ ነሽ። ስለዚህ እሷ የምትረዱ ከሆነ ሁልሽም አካውንቴን ባዮ ላይ ያስቀምጣለሁ። ብራንች ልከፍት እያሰብኩ ነው። መብረቁ አንተን ቤት፣ ተስፍሽን ቤት፣ ሀቢባን ቤት፣ ሁሉም ቤት እየዞርኩ ትሰበስባላችሁ። አመሰግናለሁ። ሰላም ዋሉ። ይቅርታ ግን አንፈልግም። ሰላም ሄቴ ስሜታ ያተኛ አይዞሽ አይዞሽ በያት ኪዩዬ ውስጥ አትግቢ። እሷ ምንም ብትለን እኛ ሁላችንም የመዳም ገረዶች ነን። ችግር የለብንም። ሰርቶ ለማቀየር እንጂ ለመስረቅ አይደለም ወጣ ነው። አይዞሽ ስሜታ ገረዶች ነን። ድብን ያለን ጀግና ገረዶች ነን። ገባሽ? ለራሳችን ሆነን ለቤተሰብ የምንሆን ገረዶች ነን። በነገራችን ላይ ዱከም ከተማ ነው የምትኖረው። ይሄንን ሪከርድ ሚውት አድርገው ኪያ ወይ ምናምን የምትባየው ልጅ ዱከም ከተማ ነው የምትኖረው። ይሄንን ለዱከም ከተማ ፖሊስ ማስተላለፍ የምፈልገው ነገር ቢኖር አንድ የ18 ዓመት ልጅ ያልሞላ ልጅ በሶሻል ሚዲያ አምጥቶ በሱ ላይ ልመና ማሰማራት በራሱ አንድ ወንጀል ነው። ዱከም ከተማ ላይ የህፃናት መብት ተሟጋች ተቋሞች አሉ። እነዛ ተቋሞች ይሄን ዱዳ ህፃን ልጅ ምንም የማያውቅ ህፃን ልጅ ሊያዩት ይገባል። አይምሮን እያበላሸች ያለች እናት ስለሆነች። እናት ሁሉም ሰው እናት አይደለም። እናት ከተባለ ድመትም እናት ናት። እቺ ሴት ግን 4 እና 5 ልጅ ወልደው መንገድ ጠርገው ልጆቻቸውን የሚያስተዳድሩ እናቶች ባሉባት እንዴ እናቶቻችን ምንም አይነት ገቢ ሳይኖራቸው አይደል እንዴ ኩበት እየሸጡ እኛን አሳድገውን እዚህ ጋር ያደረሱን። እሷ ልጇን አቅፋም ሆነ ሰው ቤት እየዞረች ልጁን እያስተማረች ልብስ እያጠበች መኖር አለባት።
ሶሻል ሚዲያ ላይ መታ አካውንቷን አስቀምጣ ህፃን ልጅ መለመኛ ግን አይደረግም። ይሄንን ደግሞ መብረቁ በደንብ ሁሉም ሰው ሊሰራበት ይገባል። ይሄ ህፃን ልጅ ከዚች እናት ላይ መውጣት ሁላ ነው ያለበት። ህፃኑን ልጅ ጭንቅላቱ እየተበከለ ነው። የማይሆን ንግግር ያለ እድሜው ሶሻል ሚዲያ ላይ ያመጣች ቁጭ ብላሷ ማንም ሰው እዚህ ሶሻል ሚዲያ ላይ አይረዳትም። ጤነኛ ናት። ሰርታ መብላት ነው ያለባት። ሲጀመር አረብ ሀገር የሚመጣ ሰው አላማ ያለው ሰው ነው። ሙሼ ልመና ሱስ ያለበት አላማ ያለው ሰው ነው የሚመጣው። እሷ ገረድ ብላ የሰደበቻቸው ማለት ነው። ገባ? እኛ ተገርደን ነው እዚህ ጋር የደረስ ነው። ማንም የአረብ ሀገር ሴት ልንገርሽ እንደ ድሮ ገረድ ተብላ የምትሸማቀቅ የለችም። ከዚህ በፊት ገረድ ሽንት ቤት አጣቢ የአረቦች ገረድ ምናምን ተብለናል። እያንዳንዳችሁ አሜሪካም ኑሩ ጀርመንም ኑሩ የትም ሀገር ሁልሽም ስራ ነው። የመንግስት ሰራተኞችም ተገርደው ነው የሚበሉት። እኛም ተገርደን ነው የምንበላው። ግርድና ማለት ሰራተኛ ማለት ነው። የሚያሳፍር የውርደት ስም አይደለም። አንቺ ግን የውርደት ስም መስሎሽ ነበረ ልትመጻደቂ የነበርሽው። የቆምሽበትን ስፍራ አስበሽ ልጅሽን ትምህርት ቤት አስገቢው። ገባሽ? ሲቀጥል ደግሞ ምንድን ያልሽው የአረብ ሀገር እንትን የልጅ ናፍቆት እናቴ የሚል ልጅ የላችሁም። ሀቢብቲ የኔና ያንቺ ልጅ ወይ ደግሞ አንዲት የገጠር ልጅ አረብ ሀገር ያለችና ያንቺ ልጅ አብረው ቢቆሙ የኔ ልጅ የምታፍርበት ታሪክ ሶሻል ሚዲያ ላይ የለም። አንቺ ግን ልጅሽ የሚያፍርበትን ታሪክ እያደረሽ ሶሻል ሚዲያ ላይ የልጁን እድሜ እየበላሽ የልጁን ጭንቅላት እያቆሸሽ እየኖርሽ ነው። የትኛው የአረብ ሀገር ልጅ ናት? የትኛው የአረብ ሀገር እናት ናት መጥታ እዚህ ቲክቶክ ላይ ልጇን ሰውን እያሰደበች እናቴ እንድትለኝ አልፈልግም። ገባሽ? እንደገና ደግሞ ዶክተር አዞልን አይደለም የልጅ ናፍቆት እናቴ የማትሏት ምናምን ያልሽው ማንም የአረብ ሀገር ሴት ዶክተር አዞላት አይደለም። የ4 ዓመት የ3 ዓመት የ2 ዓመት የ1 ዓመት ህፃን ልትተን ስንሰደድ ዶክተር አዞልን አይደለም። ለመስራት ለመለወጥ ልጆቻችንን ለማስተማር እንጂ እንዳንቺ ልጅን አምጥቶ በሶሻል ሚዲያ መለመን በጣም ቀላል ነው። ያውም ደግሞ የልመና ስልቱን ደግሞ በደንብ አድርገን እንችልበታለን። እንዳንቺ ተዳፍረን አይደለም። ልጆቻችንን እያሳየን ምናምን መለመን ነው። አሁንም ዱከም ከተማ ያለ የህግ አካል ልጅሽን ተቀብሎሽ ልጅሽ ወደ ትምህርት ቤት መግባት አለበት። አንቺ ከፈለሽ ለምኝ የሚሰጥሽ አካል ይስጥሽ። ልጅሽ ግን በመንግስት ደረጃ ይሄ ልጅ ያለ እድሜ አንድ ህፃን ልጅ ያለ እድሜው ስራ ጉልበት ብዝበዛ እንደሚባለው አንቺ አይምሮን እየበዘበዝሽ ያለሽ እናት ነሽ። ሲቀጥል አንድ ነገር ልንገርሽ፣ ሁሉንም የአረብ ሀገር ሴቶች ወክዬ ያንቺን ይቅርታ የምትፈልግ የአረብ ሀገር ሴት የለችም። ገባሽ? ያንቺን ይቅርታ ያንቺ ይቅርታ አያነሳንም አይሰብረንም። ገባሽ? አይደለም ያንቺ እንትን የልጆቻችን ናፍቆትና የልጆቻችን የመዳን ቤት ስራ አልሰበረንም። ያንቺን ይቅርታ አንፈልግም። ይቅርታሽ አላልሽ ልጅሽን ይቅርታ በዩ። ይሄን ምስኪን የሚያምር ህፃን ልጅ ይቅርታ በዩ። የልጅሽን አይምሮና ለገንዘብ ብለሽ የልጅሽን አይምሮና የልጅሽን እድሜ ግን አትቢ። ኦኬ? ያንቺን ይቅርታ የሚፈልግ የለም። ከዚህ በኋላ ግን ዱካም ከተማ ላይ አንቺ የምትኖሪበት ከተማ ላይ ህግ ልጁን እንዲያየው ግን እናደርጋለን። ይሄንን ደግሞ አስረግጬ ነው የምነግርሽ። ይሄ ህዝብ ያደርገዋል። ገባሽ? ሁሉም ይሄ ፍትህ እንዲያገኝ ህፃኑ በራሱ ፍትህ ያስፈልገዋል። ድራማ አትስሪ እዚህ እየመጣሽ ማለት ነው።